ሰላም የቻናላችን ቤተሰቦች ብያላችሁ በሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዘኛ ወይም በላቲን የመጻፍና የማንበብ ልምምድ የሚል ይሆናል ማለት ነው። ለና ቤተሰቦቿን እንዴት በእንግሊዘኛ ፊደል ማለትም የትኛው የእንግሊዘኛ ሌተር የትኛውን የአማርኛ ፊደልን እንደሚወክልልን የምናይ ይሆናል ማለት ነው። ስለዚህ ደብተርና እስክርቢቶ ይዛችሁ እናንተ ቪዲዮውን ያቆማችሁ እየጻፋችሁ በደንብ መለማመድ ይኖርባችኋል። ወደ ክላሳችን ስንመጣ መጀመሪያ የአማርኛ ፊደላት ምን እንደሚመስሉ ለና ቤተሰቦቿን እናያለን። ከዛ ድምፁ በእንግሊዘኛ የትኛው ሌተር የትኛውን ፊደል ይወክልናል የሚለውን እናያለን። ከዛ በሶስተኛ ደረጃ የአማርኛ ጽሑፍን በእንግሊዘኛ ፊደል እየጻፍን የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ስንመጣ የአማርኛ ፊደል የአማርኛ ፊደል ይላል። እዚህ ጋር ለና ቤተሰቦች አሉ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እዚህ ጋር ስንመጣ ደግሞ ድምፁ በእንግሊዘኛ ይሄንን ፊደል የሚወክልን የእንግሊዘኛ ፊደላት ማለት ነው። ይሄንን ፊደል የአማርኛ ፊደልን የሚወክልልን ወይም የሚያስነብቡልን የእንግሊዘኛ ፊደላት ለ፣ ኤል፣ ኢ ለቤቶችን የሚወክልልን ኤል አለ። ስንተኛ ቤት ላይ ነው ያለው የሚለውን ደግሞ አነባቢዎች ወይም ባውል የምንላቸው አሉ ማለት ነው። ለመጀመሪያ የምንጠቀማት አነባቢ ኢ ነች። ለመጀመሪያ የምንጠቀም አነባቢ ኢ ስለሆነ ኤልኢ ለን ይወክላል። ኤልኢ ለን ይወክላል። ለሁለተኛዎች የምንጠቀመው አነባቢ ዩ ስለሆነ ኤልዩ ሉ ይሆናል። ኤልዩ ሉን ይወክላል። ለሶስተኛ የምንጠቀመው አነባቢ አይ ስለሆነ ኤል አይ ሊን ይወክላል። ኤል አይ ሊን ይወክላል። ለአራተኛዎች የምንጠቀመው አነባቢ ወይም ቫውል የምንለው ኤ ስለሆነ ኤል ኤ ላን ይሆናል። ኤል ኤ ላ ይሆናል። ኤል ኤ ላን ይወክላል። ኦኬ። ለአምስተኛዎች የምንጠቀመው አነባቢ ኢ ስለሆነ ኤል ኢ ሌ ይሆናል። ኤል ኢ ሌ ይሆናል። ለስድስተኛዎች የምንጠቀመው አነባቢ አንደኛ አነባቢ አይኖራቸውም። ሳድሶች አንዳንዴ አነባቢ አይኖራቸውም፣ አንዳንዴ ደግሞ ይኖራቸዋል። የሚኖራቸው መጀመሪያ ከመጡና ሁለት ሳድስ ተከታታይ ከመጡ ሳድሶች አነባቢ አይ ይኖራቸዋል። ከዚህ ውጭ ከሆኑ ግን አነባቢ ስለማይኖራቸው ኤል ብቻዋን ልን ይወክላል ወይም ኤል አይ ልን ይወክላል ማለት ነው። መጀመሪያ ሳድሶች ካልመጡ ወይም ተከታታይ ሁለት ሳድሶች አንድ ላይ ካልመጡ በስተቀር ኤል ይሆናል ማለት ነው። ተከታታይ ሁለት ሳድሶች ከመጡና መጀመሪያ ላይ ሳድስ ከመጣ አይ አነባቢ ስለሚኖራቸው ኤል አይ ልን ይወክላል ማለት ነው። ኦኬ። በሰባተኛ ደረጃ የምናገኘው ሎ ነው። ለሰባተኛዎች የምንጠቀመው አነባቢ ኦ ስለሆነ ኤልኦ ሎን ይወክላል። ኤልኦ ሎን ይወክላል። ሎ ኤልኦ፣ ል ኤል ወይም ኤል አይ፣ ሌ ኤል ኢ፣ ላ ኤል ኤ፣ ሊ ኤል አይ፣ ሉ ኤል ዩ፣ ለ ኤል ኢ፣ ለ ኤል ኢ። አሁን ደግሞ ምሳሌውን እያየን እንሄድ። በለ መሰረት የተመሰረተ ቃል ለመደ። ለመደ። ለ ከለቤተሰብ መጀመሪያ፣ መጀመሪያ፣ ደ መጀመሪያ። ለመጀመሪያዎች የምንጠቀመው አነባቢ ለለ ቤተሰብ ኤልኢ
ለን ይወክላል ብለናል። ለመ ደግሞ ኤምኢ መን ይወክላል። ለደ ዲኢ ደን ይወክላል። ለመጀመሪያዎች የምንጠቀመው አነባቢ ኢ ኢ ኢ ነው ማለት ነው። ስለዚህ ኤልኢ ኤምኢ ዲኢ ለመደ 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 ይሆናል። ኦኬ ሉ ኤልዩ ነው ብለናል። በሉ መሰረት የተመሰረተ ቃል ሉላ ሉላ ሉ ከለቤተሰብ ሁለተኛ፣ ላ ከለቤተሰብ አራተኛ። ስለዚህ ሉ ለሁለተኛዎች የምንጠቀመው አነባቢ ዩ ነው። ኤልዩ ሉን ይወክላል። ኤልዩ ሉ። ላ አራተኛ ነች። ለአራተኛዎች የምንጠቀመው አነባቢ ኤ ነው። ኤልኤ ላ ነው ተባብለን፣ ስለዚህ ኤልኤ ላ ይሆናል ማለት ነው። ኤልዩ ኤልኤ ሉላ ሉላ ይሆናል። ኦኬ እዚህ ጋር ሶስተኛ ላይ ስንመጣ ሊ ኤል አይ ነው ተባብለናል። በሊ መሰረት የተመሰረተ ቃል ሊስት ሊስት። ሊ ከለቤተሰብ ሶስተኛ፣ ስ ከሰቤተሰብ ስድስተኛ፣ ት ከተቤተሰብ ስድስተኛ። ሊስት። ስለዚህ ሊን የሚወክልልን ኤል አይ ሊን ይወክላል። ስ ሳድስ ነች። ኤስ ስን ትወክላለች። ት ሳድስ ነች። ቲ ትን ይወክላል። ኤል አይ ኤስ ቲ ማለት ሊስት 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 ዝርዝር ማለት ነው። ሊስት የእንግሊዝኛ ቃል ነው። ሊስት ማለት ዝርዝር ማለት ነው ማለት ነው። ኦኬ እዚህ ጋር ስንመጣ በአራተኛ ደረጃ ላነች። ኤል ኤ ላን ይወክላል። እዚህ ጋር እንደተነጋገር ነው። በላ መሰረት የተመሰረተ ቃል ላም ላ ከለቤተሰብ አራተኛ ስለሆነች ኤል ኤ ላን ይወክላል። ም ሳድስ ነች፣ መጨረሻ ላይ ነው የመጣችው። ስለዚህ ኤም ምን ይወክላል? ኤል ኤ ኤም ላም። ኦኬ በአምስተኛ ደረጃ የምናገኛት ሌ ነች። ኤል ኤ ሌን ይወክላል። በሌ የተመሰረተ ቃል ሌባ ሌ አምስተኛ፣ ባ ከበቤተሰብ አራተኛ። ስለዚህ ለአምስተኛዎች የምንጠቀመው አነባቢ ኢ ነው። ኤልኢ ለን ይወክላል። ኤልኢ ለ ይሆናል። ባ ለአራተኛዎች የምንጠቀመው አነባቢ ኤ ነች። ቢኤ ባን ይወክላል። ኤልኢ ቢኤ ሌባ ይሆናል ማለት ነው። ሌባ ይሆናል። ል አንዳንዴ ኤል ብቻ ልትሆን ትችላለች። አንዳንዴ ደግሞ ኤል አይ ሊሆን ይችላል ማለት ነው። ኤል አይ የሚሆንበት አጋጣሚ መጀመሪያ ከመጣና ሳድሶች በተከታታይ ከመጡ ነው ተባብለናል። ስለዚህ በል መሰረት የተመሰረተ ቃል ልብ። ል ሳድስ ነች፣ ብም ሳድስ ነች። አሁን ልም ሳድስ ነች፣ ብም ሳድስ ነች። ስለዚህ ሁለት ተከታታይ ሳድስ አለ ማለት ነው። ሁለት ተከታታይ ሳድስ ካለ ኤል አይ ልን ይወክላል ብለናል። ኤል አይ ልን ይወክላል። ብ ሳድስ ነች፣ ምንም አይነት አነባቢ አያስፈልጋትም። ምክንያቱም ከሱ በኋላ ሌላ ሳድስ የለም ወይ ደግሞ መጀመሪያ ላይ አልመጣችም ማለት ነው። ስለዚህ ብን የሚወክል ቢ አለ። እዚህ ጋር ግን ሁለት ቢን ተጠቅመናል። ቢ ይሆናል። ብን የሚወክል ቢ ይሆናል። ምክንያቱም ልብ ስንል ሎንግ ብ ስለሆነ ስናነበው ብ ሎንግ ስለሆነ ሁለት ቢን ተጠቅመናል ማለት ነው። ኤል አይ ቢ ልብ ይሆናል። ልብ። ብ ስንል ሎንግ ስለሆነ ሁለት ቢ ተጠቅመናል ማለት ነው። ኦኬ ሰባተኛ ደረጃ የምናገኘው ሎ ነው። ሎን የሚወክል ልን ኤል ኦ ነው። በሎ መሰረት የተመሰረተ ቃል ሎሚ። ሎ ከለቤተሰብ ሰባተኛ ነች። ሚ ከመቤተሰብ ሶስተኛ ነች። ሰባተኛዎችን የሚያስነብብልን አነባቢ ኦ ነው። ኤል ኦ ሎን ይወክላል። ኤል ኦ ሎ ይሆናል። ሚ ከመቤተሰብ ሶስተኛ ነች። ሶስተኛዎችን ደግሞ የሚያስነብብልን አይ ነው። ስለዚህ ኤም አይ ሚን ይወክላል ማለት ነው። ኤል ኦ ኤም አይ ሎሚ ይላል።